ብሩክ። እንዴ ቆይ ምንድን ነው ያደረግሽው ነገር? በጣም እኮ ግራ እያጋባሽኝ ነው። ይቅርታ ብሩክ። እንዴ ምንድን ነው ያደረግሽው ሚጣ? ይቅርታ ብሩክ። እንዴ ምን ማለት ነው? አምኜሽ ነበር እኮ። እንዴት እንደዚህ ግድ ትሰርኛለሽ? እባክሽ በጣም ረቢ። ምን ከሄድክ በኋላ ድጋሚ ሞትክ መስሏት በጣም ታማለች። አስፈላጊ ስራ ነበር። ሁለተኛ እዚህ ቤት ተመልሰህ እንደማትመጣ ቃል ገብተህልኝ ነበር። አንተ ግን ቃልን አጠፍክ። አሁንም እኮ የመጣሁት እዚህ ለመኖር አይደለም። ንግግራችን እኮ መኖር አለመኖር ሳይሆን ጭራሽ እግሬ ወደ ትዳሬ ላይ መለስ ነበር አይደል? እሺ ከዚህ በኋላ ተመልሻ። በሉ በቃ እንዳልኳችሁ እንዳታስቸግሩ እሺ? ነይ በሉ። አባቢ ወይ እኔ ግን እርግጠኛ ነህ? ተማመንብኝ። በሚገባ ፈጽሜያለሁ ስልህ። እሺ እየሳቀ ከሚወጋ እየሳቀ ከሚቀብር ካስመሳይ ጓደኛ ይሰውረን። ብሩክ ሁሉም ነገር ተቀማ። ጤናውን፣ ንብረቱን፣ ትዳሩን፣ ሁሉን ዓለሙን ተቀማ። ብሩክ በሚኪያስ አማካኝነት ያ ሁሉ አደጋ ከደረሰበት በኋላ አሁንም በህይወት እንዲኖር አልፈቀዱለትም። ብሩክን እያሳደዱ ከባድ አደጋ ከባድ ግድያ ያደረጉበት። እሱም ከሱ ትዳር መኖር አልፈልግም፣ ለትዳሩ መኖር አለበት፣ ይወዳታል በሚል ሀሳብ የሁሉ ሴራና የሁሉ ተንኮል ያልገባው ብሩክ ለትዳሩ ሲል ለልጆቹ ሲል ትቶ የጠፋው ብሩክ በስተመጨረሻም ልጁ እንደታመመች ሲሰማ ሲከንፍ ወደዛ ቤት ሄደ። አስጠንቅቆና ዝቶበት ከዛ ቤት ያስወጣው ሚኪያስ ሲመለስ እጅጉን ተበሳጨ። እስከ መጨረሻው ማሸለብ አለበት፣ እንድትገለው እፈልጋለሁ ተከስተ ሲል ለተከስተ ከባድ መልእክት ልኮለታል። የባሏን ተንኮልና ክፋት የማታውቀው ትርሲት እየሳቀ እየወጋት እየሳቀ እየቀበራት ነው። በስተመጨረሻም ብሩክ በአባባ አማካኝነት ወደነ ትርሲት ቤት ሄደ። ልጆቹም ደግመ የሞትክ መስሎን እኮ ነው አባዬ፣ በቃ አጠገቤ አትለይ፣ እዚሁ ኑር፣ ከኛ ጋር ኑር ወዘተ ብዙ ነገር። ብሩክ ግን ስራ ስጨርስ እመጣለሁ፣ ልጆቼ በተስፋ ጠብቁኝ፣ አንድ ቀን እመለሳለሁ፣ ስራ ጨርሼ እመጣለሁ በማለት ለጊዜው ማስታገሻ ምግብ እንድትበላና ጤናዋ እንዲመለስ አረጋግቷት አላድርም ብሎ ይወጣል። ሚኪያስ እጅጉን ይበሳጫል። ቃል ገብተህልኝ ነበረ ወደዚህ ቤት እንዳትመለስ፣ ወደዚህ ቤት ላትመጣ አይደለም መምጣት ቀርቶ ትርሲት እንድታገኛት አልፈልግም ብዬ ነበረ፣ ግዴታ ስለሆነብኝ ነው ቢለው እጅጉን ይበሳጫል። ውድና የተከበራችሁ ቤተሰብ እንደው ብሩክ የእውነት አሁን ለአንዴና ለመጨረሻ ጊዜ ያስወግደውት ነው ወይስ ምናልባት ይሄ አደጋ ለበጎ ይሆን? ከባድ ቅጥቀጣ ከባድ ድብደባ ቢደርሱበትም የበፊቱ ትውስታው በከባድ የጉዳት አማካኝነት በከባድ ጉዳት ውስጥ አልፎ ትውስታው ተመልሶ ጥላትና ወዳጁን የሚለይበት አጋጣሚ ይፈጠርለት ይሆን? ማንስ ሲሆን ከዛ አደጋ አፋፍሶ ወደ ሆስፒታል የሚወስደው? አስቡት የሚኪያስን ተንኮል። ትርሲት በመኪናዋ እንዳሸኘው የመኪናዋን ጎማ በሚስማር አተንፍሶባታል። እሷም እሸኘዋለሁ ብላ ተስፋ አድርጋ ስትወጣ መኪናው ጎማው ተንፍሷል። ይህም የሚኪያስ ተንኮል ነው። ትርሲት እንዳሸኘውና በእግሩ እንዲሄድ ብቻውን ተከስተ ሲያገኘው ቀጥቅጦ እንዲገለው ነው ፍላጎቱ። ይህም ተሳክቶለታል። እና የእውነት ተከስተ ብሩክን ገደለው ወይስ እንደ በፊቱ የሞተ መስሎት ከባድ ቅጥቀጣና ከባድ ድብደባ ካረገበት በኋላ ትቶት ሄዶ የሆነ ሰው አፋፍሶ ወደ ሆስፒታል ይወስዶ ይሆን? በዚህ አጋጣሚ በከባድ ስቃይ በከባድ ህመም ውስጥ አልፎ ትውስታው ይመለስለት ይሆን ወይስ እስከ ወዲያኛው ያሸልብ ይሆን? ስንቶቻችሁ ናችሁ ብሩክ መሞት የለበትም በዚሁ አጋጣሚ ትውስታውም ሊመለስ ይችላል ብላችሁ የገመታችሁ? ከዛ ቅጥቀጣስ እንዴት ነው ህይወቱ የሚተርፈው? እንዴት ነው የሚያገመግመው? እንዴት ነው ከዛ ስቃይ የሚያገግመው? እጅግ ልብ የሚሰብር እጅግ ልብ የሚቆስል። አባባ ወደ ትርሲት ቤት ሄደዋል፣ ልጆቹ ጋር ነው ያለው ብሎ ተስፋ ያደርጋል። ትርሲትም በሰላም ሸኝቸዋለሁ ብላ ተስፋ ታደርጋለች። ግን ብሩክ የማይወጣው ማዕበል ውስጥ ገብቷል። እሱ በሚኪያስ አማካኝነት ነው እየሳቀ የሚገል እየሳቀ የሚቀብር። ስንት አይነት ሰው አለ። ከሩቅ ጠላትህ የቅርብ ወዳጅህን ጠርጥር ይባላል። ሁሉን ነገር ቀምቶትም እንቅልፍ አልወስድ ያለው ሚኪያስ በስተመጨረሻም ሚኪያስ እስከ መጨረሻው እንዲወገድ በተከስተ አማካኝነት ያዘዘው ትዕዛዝ ተፈጻሚነት ሆኗል። ዛሬ የምተኛው እንቅልፍ
እንቅልፍ አይደለም ልጆችሽን መጥቶ ስላየ እሱም ስላገኘሽው ወዘተ እያስመሰለ የሚቀብር እየሳቀ የሚጎዳ እንዳንነሳ የሚሰብረን ስንት አይነት ሰው አለ። ትርሲትም የልጇ መታመምና የልጇ በጽኑ መታመም ምግብ አለመብላት አሳስቧትና አስጨንቋት ነበረ። እሱ ግን ባልወለደ አንጀቱ አባታቸውን አስገደለባቸው። የእውነት ብሩክ ሞተ? የእውነት ብሩክን ጨረሰው? እንዴት ያሳዝናል! እንዴት ልብ ይሰብራል! አስቡት፣ ብሩክ እስከ ወዲያኛው ካሸለበ የት ይግባ የት ይውጣ የሚያገኙት መረጃ የለም። ግን ይህ አደጋ በከባዱ ቅጥቀጣና በከባዱ ድብደባ ደርሶበት ጽኑ ህመማ ውስጥ ገብቶ ከብዙ ጊዜ በኋላ ሕክምና ተደርጎለት ሊያገግም ይችላል። ግን ማን ነው የሚወስደው? ያቺ በጣር ውስጥ ያለችን ነፍስ ማን ነው የሚያድናት? በአጣብቂኝ ውስጥ ያለችውን ህይወት ማን ነው የሚያተርፋት? በጣም ያሳዝናል። በጣም ልብ ይሰብራል። ለልጆቹ ሲል በፊቱ ባለቤቱ ሲል ትዳሩን ትቶ እኔ አላስታውስም፣ በቃ እናንተ በነገራችሁኝ ዓለም ውስጥ ነው የምኖረው፣ ትዳር ነበረህ ልጆች አሉ ስለምትሉ ብቻ ነገሮችን አምኜ ተቀብያለሁ እንጂ የማስታውሰውም ነገር የለም በማለት በጣም የሚያሳዝን ህይወት በተንከሲሱ ተንኮለኛው የቅርብ ጓደኛው ሁሉን ነገር የተቀማው ብሩክ እስከ ወዲያኛው አሸለበ ወይስ ይህ አጋጣሚ በከባድ ስብራት በከባድ ህመም ውስጥ ቢሆንም የበፊቱ ውስታው በሕክምና እርዳታ ይመለስለት የሆነ? እስኪ እናንተ የግል አስተያየታችሁን አስቀምጡልኝ። በጣም ልብ የሚሰብር ጉዳይ ነው። በጣም ልብ የሚጎዳ ጉዳይ ነው። በእርግጥ ወደዛ ቤት ሄዶ ልጆቹንም ባያገኛቸው አፈላልጎ በእግር በፈረስ ለማስወገድና እስከ ወዲያኛው ለመግደል እቅድ የነበረው ሚኪያስ አሁን ግን እጁ ገብቶለትም ይህንን እድል ማስመለጥ አልፈለገም። የትርሲትን መኪና አስተንፍሶ በእግሩ እንዲሄድ ካስደረገ በኋላ እጅግ በሚያሳዝን ምክንያት በተከስተ አማካኝነት አስገድሎታል። እንዴት ልብ ይሰብራል! እዚህ መኖር አለብህ አባዬ እያሉ ሲማጸኑትም እየመጣሁ አያችኋለሁ ብሎ ተሰናብቶ የሄደው ብሩክ እስከ ወዲያኛው አሸለበ? እስከ ወዲያኛው ገደለውን? ወይስ ይህ አጋጣሚ ለበጎ ነው? በብዙ ህመም ውስጥ አልፎ ትውስታው ይመለስለታልን? ወይስ እጅግ የሚያሳዝን እጅግ ልብ የሚሰብር እጅግ የሚያም ስቃይ